አንቺ ስነ ስርዓትሽን ያዥ እሺ። የምን ስነ ስርዓት ነው? ሲጀምር አንቺ ላይ ያንቺ ዱርዬማ የሆነ ነገር አላችሁ። እየተማከራችሁ ነው ቤት የምትበጠብጡት። ሰምኛለሽ ነው በተኛችበት አንቄ ሲጠሪ ካልገደልኳት እኔ አቢጌል አይደለሁም። እሺ ምንድን ነው ያልሽው? ድርገምልሽ በተኛችበት አንቄ ነው ሽን ገላት። ትሰምኛለሽ? እስከ ዛሬ ድረስ ያሰቃይሻት ይበቃሻል። እሺ አንቺ እኔን በጥፊ መታሽኝ። ቤተመቱ አልኖራትም። እሺ በጣም ጥሩ ነው። ታዲያ ውልቅ ማለት ነው። ማን ያዘሽ? ታላችሁ ደግሞ ማየ ባራሴ ስጣሪገ ሲከል ያኔ ደስ ይላችኋል። ጉረኛ ታዲያ ሚስሚስ ሰው አግኝተሽ ነው እንዴ? ኧረ እባክህ ያው ለአንተ ዳይመንድ ራሱ ብትሰጠኝ አልሳብልም። ለሰላምዬ ግን ይሄው። አዎ እስቲ በጣም ታምራላችሁ። አንተ ብትገባ ግን አስባ ፎቶ እንዴት እንደሚበላሽ። እኔ ፈለኩት ከዳጣዬ ጋር መነሳት ነው። ሰላምዬ በቀናት እኮ እብድ ስላለ ነው። በቀናት እርር ስላለ እኮ ነው። ዳጣ ስነ ስርዓት ያዥ። ከምን ታምራላችሁ እኮ ቁጭ እናትና ልጅ የምትመስሉት። የእውነት እንመሳሰላለን እንዴ? አዎ ከምር ቁጭ እናትና ልጅ። ታዲያ ነን እኮ። አመመሽ እንዴ? ቀሽዱ ውስጥ ይዛችኋት። እሺ ለራስሽ ብሽ ሰላሜ ለራስ እኔ በቀኝ በጣም ኩሻሪ አታፊብኝ። ግን ደግሞ አንቺ ልጅ እየከሳሽ ነው። ሰላም ዛሬ ዳጣን እናቷ መሆኗን ነግራታለች። እንግዲህ ቤተሰቦቻችን አቶ ደረጀ እንግዲህ ሰላምን ፊቱን ይሄንን ፈርቶ ነበር። በስንት አበሳ በስንት መከራ እንግዲህ ቃለ መሐላ አስገብቶ ነበር የነገራት ማለት ነው። ያ ምንድነው እናቷ መሆኗን ለዳጣ እንዳትናገር ማለት ነው። ምክንያቱም ዳጣ እናቷ መሆኗን እዚህ ጋር ካወቀች በጣም ነገሩ ይሹ ስለሚበጠበጥ ከዛ አንፃር ነበር እንግዲህ አደራ ብሎ ፈርቶ ተጨንቆ እሱም ይሄን ያክል ጊዜ እናትና ልጅን ማስተዋወቅ ጠፍቶት አይደለም። በጣም የፈራው ነገር ይሄ ስለነበረ ነው። በመጨረሻም እንግዲህ የፈራው አልቀረም። ሰላምዬ በቃ አልቻለችም፣ ባይስ አልቻለችም። እንግዲህ ባለፈው ክፍል አይታችኋል። እንግዲህ ልጇ መሆኗን ገና ስሰማ ነው ራሷን የሳተችው። እንግዲህ ሆስፒታል ከሁለት ቀናት በኋላ ነው ተመልሳ እንግዲህ ከሆስፒታል ሞታ ወደ ራሷ ለመመለስ እንኳን በጣም ጊዜ ፈጅቶባት ነበረ። ደረጀ ራሱ በጣም ፈርቶ ነበር፣ በጣም ተጨንቆ ነበር። ታውቃላችሁ አንዳንዴ እንደ ቀላል ነገር ትንሽ ነገር መስላኔ ሰራና ስህተት ታድጋ አድጋ በተለይ እየቆየ በሄደ ቁጥር ትልቅ የስህተት ይሆናል። ታውቃላችሁ እንግዲህ ዳጣ ስትወለድ ማለት በቃ ዳጣን ለማስረገድ ደረጀ በቃ ቀላል መስሎት ነው ሄደው ማለት ነው። ከሄደ በኋላ ደግሞ ልጅቷ አስዛው የተፈጠረው ነገር ተፈጥሮ ነገሮች መስተካከል እየቻሉ ልጅን አውጥቶ መጣል ከባድ ሌላ ኬዝ ማለት ነው። ከዛ መጨረሻ ላይ እንግዲህ ያ ሁሉ ነገር ተነባብሮ አሁን ላይ እንግዲህ እንደምታውቁት በጣም ተራራ የሚያክል ችግር ሆነ ማለት ነው። እዚህ ጋር ወይዘሮ ማርታ እንዴት እንደሚናገር በጣም ተግራ ተጋብቷል። ሁለተኛ ዳጣ እንግዲህ ያሳለፈችውን መከራ ያደገችበት መስመር ታውቃላችሁ። ሶስተኛ ደግሞ ሰላም ራሷ ይሄን ያክል አመት ሳትወድ በግዷ ልጇን ለመጠበቅ ስትል ከዚህ ቤት ሳትወጣ በሰራተኝነት እያገለገለች ይኸው እዚህ ደርሳለች ማለት ነው። ቤተሰቦቻችን እንግዲህ በመጨረሻ ያው ደረጀን ልጅን ከመውለዴ በፊት ልጅን ማወቅ አለብኝ ብላ ሰላም አጥብቃ ስትይዘው ያው አለውድ በግዱ አለበለዛ ያው ለማርታ እናገራለሁኝ ብላ ማርታንም ደግሞ ምነግርሽ ሚስጥር አለኝ ብላት ስለነበረ ሄዳ ያው ማርታም ደግሞ ለደረጀ ስለነገረችው ያው በጣም ደነገጠ። በጣም ሌላ ሀሳብ ሌላ ጭንቀት ገባውና ያው ሳይወድ ተገዶ ማለት ይቻላል እንግዲህ ለሰላም ነግሯታል ማለት ነው። ሲነግራትም እሱም እየፈራ ራስን ተቆጣጣሪ ራስን እንትን በያለ ነበረ የነገራ ማለት ነው። ያው የፈራውም አልቀረም። ሰላምም እንግዲህ ራሷን ሳተች። በጣም ነው የደነገጠው ደረጀም ከሚባለው በላይ ያው እሷን መልሶ በእንትን ባለጁ ይዞ ሆስፒታል አስገብቶ በቃ በጣም ሀሳብ ውስጥ ጭንቀት ውስጥ ነበረ። ግን እግዚአብሔር ይመስገን እሷም ተሽሏት ጽንሱ ምንም ሳይሆን በሰላም ከሆስፒታል ወጣለች ማለት ነው። ከሆስፒታል ከወጣች በኋላ እንግዲህ ያው በቃ በደረጀ በጣም ፈራቻ አድሮበት በጣም ድጋሚ አሁንም አንደኛ ራሷ ልሰጥ ትችላለች፣ ሁለተኛ ደግሞ ዳጣን ስታገኛት የሆነ
ፊቷ ላይ የሚታዩ ሪአክሽን በጣም ከባድ ስለነበረ እሱን ነገር እንትን ላለ ማለት ደረጃ የሚችለውን ሁሉ ነገር ነበር ያደረገው። ከዛም እንግዲህ የመጀመሪያው ያው ዳጣን ፊት ለፊት እንዲያታገኛት አንዴ በዛ አንዴ በዚህ እያለ እንትን እያለ ነበር። ሁለተኛ ሆስፒታል ሄዳ እንኳን እንዳትጠይቃት እንዳትሄድ በቃ እሱ መንገዱን ይዞ እየቀየሰ ነበር ማለት ነው። ሶስተኛ እንግዲህ ያው ከመጣች በኋላ ያው ዳጣን ወደ ውጭ ልኳት ነበር። ምክንያቱም በቃ ሰላም ከውጭ እንደመጣች እንዳታገኛት ስለፈለገ፣ ያም ሆነ ዞሮ ዞሮ በመጨረሻ መገናኘታቸው አልቀረም። ዳጣን መጣች፣ ሰላምን ማገኘቻት ማለት ነው። እንግዲህ ስታገኛት የነበረው ሪአክሽን በጣም ከባድ ነበረ። በቃ እንጃ ምን ከምላችሁ በላይ ማለት ነው ስሜቱ። እንግዲህ አንድ እናት ከ20 ዓመት በኋላ የወለድሻት ልጅሽ ይህች ነች ተብላ ሲነገራት ያችን ልጇንም እንደገና ማለት በፊት እኮ እየጠረጠረች ነበር። በርግጥ በዛ ላይ ከዳጣ ጋር እኮ አብረው ቆይተዋል፣ ምናምን ግን መቆየታቸው ብቻውን እንትን የለውም። አሁን ደግሞ እናት መሆኗን ሰላም ስታል በቃ ሌላ ስሜት ነው። ገባችሁ? በቃ ሌላ እንደገና አዲስ ሌላ ስሜት ነው የተሰማትና እንደገና ለማየት ዳጣን በቃ ሰላም በጣም ነበር የተጨነቀችው። ስታያትም በቃ ሌላ ስሜት ነው የተሰማት። በቃ ሌላ ማለት ዳጣን እኮ ታውቃታለች፣ አብራት እኮ ስትንከባከብ ነበረ። በቃ ያለውን ነገር ሰላምና ዳጣ በቃ ቤት ናቸው ምናምን ያው በቃ አላለ ብዙ ነገር ስሜት ነበር እንትን እያለ የነበረው። እንግዲህ በመጨረሻም እናትና ልጅ ሆነዋል ማለት ነው። እንግዲህ ይህን ስሜት አልችል ያለችው ሰላም እንግዲህ ያው ማስታወሻ ልጇ መሆኗን ካወቀች በኋላ እንግዲህ ናታንና ፎቶ አንሳን ተብሎ ነበር እና ፎቶ ያነሳቸው እንግዲህ ዳጣ እየቀለደችበት ነበረ። እንዴት ነው ፎቶ እኮ በጣም የሚያምረው እያላትቸው ነበርና እንዴ ምን ሆነህ ነው? ልጆች እኮ እኛ ነን። እንዴት ነው ማናምር ታዲያ? ቀንተህ ነው ምን ሆነህ ነው እያለችው ነበረ ናታንን። ከዚያ በኋላ እንግዲህ አንተ ማለት ነው እንኳን እንዲሁ በነፃ ይቅርና ከፍለህ ዳይመንድ ከፍለህ ቢሆን ራሱ የኔን ጉንጭ መሳም በጭራሽ አትችልም እያለችው ነበር ዳጣ። ሰላም ደግሞ ኧረ ዳጣ አይባልም እያለቻት ነበር እና ኧረ ሰላም እየተወሄን ቀንቶ እኮ ነው ታዲያ ለሰላምዬማ ይሄ ጉንጭን ነው የምሰጣት። ኧረ ሰላምዬ እንደው ጉንጭና ደማሽኝ እኮ እያለች ነበርና ሰላም ያኔ ከአንጀቷ በቃ የልጅ መሆኗን ትታቅ ነው እንትን ያለችውና እየለፋች ነበር ማለት ነው። ያው በመጨረሻም እንግዲህ ናታን ግን እኮ በጣም ነው የምታምሩ። ሲቀጥል ደግሞ አንድ ናችሁ እኮ ደግሞ ስትመሳሰሉ ቁርጥ እናትና ልጅ እያላቸው ነበር አይደል? እንመሳሰላለን እውነትን ነው ናታን ያለችው ነበር። አዎ በጣም ነው እኮ የምትመሳሰሉ ሲላት እንግዲህ እንዲህ እናትና ልጅ እኮ ነን እኮ ታዲያ አለች ማለት ነው። እና ነን እኮ ታዲያ ምናምን ስትል በጣም ነው የደነገጠችው ዳጣ ብላ እንግዲህ በጣም ነው የደነገጠችው። ሰላምም እንደገና ድንግጥ አለች። ምክንያቱም እንግዲህ ያው ታውቃላችሁ መሀላ አስገብቶ ነው ደረጀ የነገራትና ድንግጥ አለች ማለት ነው። ምክንያቱም ዳጣ እዚህ ጋር እናቷ መሆኗን ካወቀች በቃ በጣም ከባድ ነው ስሜቱ ማለት ተቁጥጥሯ ውጭ ስለሚሆን ቤተሰቡ ሌላ ብጥብጥ እንዳይመጣ ስለተፈራ ነው። እንግዲህ ያው ሰላም እየደከመች ስለሆነ እንግዲህ ሰላም ያው ሌላ ሰራተኛ እንዳይመጣ ነው ጥረቷ፣ ግን ግዴታ ማምጣት እንዳለባቸው ነው አሁን እየተሰማችሁ ያለው። እንግዲህ ዳጣዬ እንግዲህ እናቷን ያወቀች ይመስለናል። ምናልባት ሰላም እዚህ ጋር ልታስቀይራት ትሞክር ይሆናል፣ ግን አንደኛ ናታን ሰምቷል። ናታን ደግሞ የሆነ ነገሮችን የሚያይበት መንገድ ሩቅ ነው። ኢቭን ዳጣ ራሱ በቃ እናትና ልጅ ነን እኮ የሚለው አማርኛ በቃ እና ደግሞ የሰሞኑን እያሳየች ያለው አክት ግራ ስላጋባት በእርግጠኝነት መጠራጠሩ አይቀርም። እና ቤተሰቦቻችን እንግዲህ ዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱን። አቢጌል ደረጀም እንግዲህ ያው ዛሬ በጥፊ ተመታለች። ዳጣን ስትሳደብ ሰላም በጥፊ ነው ያቀረናቻት። እስከ ዛሬ አሰቃየሻት ይበቃሻል፣ እሺ ከአሁን በኋላ ብላ ነው እንዴ ያረገቻት በጥፊ ማለት ነው። እና ቤተሰቦቻችን በቀጣይ ክፍል እንገናኝ። ሰላም ቆዩ። መልካም ጊዜ በያላችሁበት ባይ